የሩታ እናት የእውነት ባሉበት ፈጣሪ አምላክ ጤናውትን ይስጦት። እንደዚህ አይነት ቆራጥ ንግግር ያለው ሰው ነው እኛም ስንፈልግ የነበረው። እጅግ ብዙ ነገር ተከስቷል። ብዙዎቻችሁም ይህን ነገር አይታችኋል ብዬ አስባለሁ። አብርሽ ጭራሽ ሌላ የድሮ ፍቅረኛውን ይዞ መጥቶ ሁለቱን ሴቶች እያሳበደ ይገኛል። ይህን ጉዳይ አስመልክቶ ታዲያ ሩታም ቆራጥ ነች፣ ቤተሰቧም ቆራጥ ናቸው። ከዚህ በኋላ ከአብርሽ ጋር እንዳትጃጃል፣ አብርሽም እንዳይጎዳት የሩታ እናት የተናገሩት ንግግር ተሰምቷል። ቲክቶክ ላይቭ ላይም ሲደመጥ ሰምቻለሁ። አንድ ባንድ የተናገሩትን ንግግር፣ ሁለት ማስጠንቀቂያ የሰጡትን ልጃቸው ሩታንም ያዘዙትን ነገር ነው በዝርዝር እማስደምጣችሁ። ከዚህ በኋላ እመኑኝ ሩታ ከአብርሽ ጋር እየተጃጃለች ከእንግዲህ አትለምነውም። ከዚህ በኋላ እየተሞኘች እየተጃጃለች ልትለምነው የምትችለው ሄርሜላ እንደሆነች ነው የምነግራችሁ። ሄርሜላንም በዚሁ እናስጠነቅቃታለን። በዚሁም ደግሞ ሄርሜላን የሚያውቃት የቅርብ ቤተሰቦቿም ካሉ እንደ ሩታ እናት ልጅቷን እንዲያስከብሩ እባካችሁ ይህ መልእክቴ እንዲደርስ ይሁን። አንድ በአንድ የተናገሩትን ንግግር ነው እማስደምጣችሁ። ትዳር ቀልድ አይደለም፣ ትዳር ህይወት እንጂ በልጅ አይምሮ መቀለድ አይችልም ብለው የተናገሩት። በመቀጠልም ሁለት ማስጠንቀቂያ ካላደረገ ከእንግዲህ ልጁ ልዑልንም እንደማያይ የዛቱበትን ነገር አስደምጣችኋለሁ። 2 ደቂቃ ብቻ ሰጥታችሁ ሰምታችሁ ጉዳዩን ገለልተኛ ሆናችሁ እንድትፈርዱ በማክበር ልጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እለቱ እሁድ ሰንበት ነው። ቅዱስ ገብርኤል ዓመታዊ በዓል ነው። ኢትዮጵያ ኦርቶዶክስ አማኝ የሆናችሁ እንኳን አደረሳችሁ። ቅዱስ ገብርኤል በውስጥ የነገራችሁትን ሁሉ፣ የተሸከማችሁትን ሸክም፣ የተጨነቃችሁበትን ጉዳይ ሁሉ ቅዱስ ገብርኤል ሰምታችሁ ለዓመቱ በሰላም ደርሳችሁ እፎይ ቅልላለኝ ጸሎቴን ሰማ ብላችሁ እንድታመሰግኑ ያብቃችሁ። በሌላ እምነት ተከታይ የሆናችሁም ዛሬ እለቱ እሁድ ነው፣ የረፍት ቀን ነው። በያላችሁበት እፎይ ብላችሁ የምትኖሩበትን እንጀራ እሱ ፈጣሪ አምላክ ያድላችሁ። በያላችሁበት ሰላማችሁ ይብዛልኝ። ቀጥታ እንግዲህ ይዤ ወደ መጣው ዝርዝር መረጃ አመራለሁ። ምርቃቴ የተመቸው ምኞቴ የሚወደደው ሰው ላይክ አርጎ ቪዲዮን ይጀምር። ቀጥታ ወደ መረጃዎቼ እንግዲህ ካለው ነገር ከሰሞኑ ብዙዎቻችን ተናደናል። ከመናደድ አልፈን ሴቶቹን እያስጠነቀቅን እንገኛለን። ሄርሜላና ሩታኮ ባይለምኑ ኖሮ አብርሽ እንዲህ ልቡ አይጠግብም እያልን ብዙዎቻችን ተናግረናል። ይህን ጉዳይ አስመልክቶ ታዲያ የሩታ የቅርብ ቤተሰብ የሆኑት በተለይ በንግግራቸው የምንወዳቸው የሩታ እናት ተናግረዋል። ልጄ ሩታን እኮ ብዙ ነገር መክሪያት ነበር። ትዳር የሚመለሰው በጥሩ ሁኔታ ነው። አብርሽን ተንከባከቢ ብዬ ልጄን መክሬ ነበር። ነገር ግን እሷ ጸባዋን ስታስተካክል እሱ መኩራት ጀመረ። ልጄንማ አላስንቅም ብለው ነው እንግዲህ የሩታ እናት ሁለት መልእክት ያስተላለፉት። ቲክቶክ ላይቭ ላይ ሲያሰሙ ነበረ ይህንን ነገር። የሩታ እናት ያሉት እንግዲህ ትዳር መተሳሰብ ያለበት መቻቻል ያለበት በሁለት ግለሰቦች የሚመራ ተቋም እንጂ ልምምጥ ልመና ያለበት እቃቃ ጨዋታ የመሰለ መፋዘዝም አይደለም ብለውም ነው የተናገሩት። የሩታ እናት በተለይ ከዚህ በፊት ያረጉትን ነገር ነው አንድ ባንድ እንደ አዲስ ሲናገሩ የነበረው። እኔ ልጆቹ እንዲስማሙ ልጄ ሩታም እንዳትጨቃጨቅ መክሬ ነበር፣ ትዳሯን እንድትመራ ትዳሯን እንድትጠግን። በተለይ ሄርሜላን እያት እስቲ። ሄርሜላ እኮ ሰው መንከባከብ ትችላለች፣ ለሰው ጥሩ ነገር እያሳየች ነው አብርሽን ቀልቡን ልቡን የገዛችው። ስለዚህ ሩታ አንቺን ብልጥ ሆነሽ ትዳርሽን መመለስ ትችላለሽ ብዬ ልጄ ሩታን በጣም ብዙ ለምኛት ነበር፣ ብዙ ነገር ላይም እንድትስተካከል አድርጊያት ነበረ። ለዛም ነው እንግዲህ ከሰሞኑ አብርሽ ትዳሯ እንዲመለስላት ከአብርሽ ጋር ያለውም ነገር እርቅ እንዲወርድ ብዙ ነገር ስታረግ ጸባዩንም ማስተካከላ ወደሱ ለመጠጋት ስትሞክር ያያችኋት ነው ያሉት የሩታ እናት። ነገር ግን ሁሉ ነገር እኔ እንደጠበቅኩት አይደለም። ልጄ ወደ ትዳር መመለስ ስትፈልግ አብርሽን መለማመጥ ስትፈልግ ጭራሽ መጫወቻ ነው ያደረጋት። ይህንን ደግሞ ቆም ያልመለከትም። ምንም ቢሆን ልጄ ክብር አላት፣ ልጄ ቤተሰብ አላት፣ ቤተሰቡ ደግሞ ሁሉንም ነገር ያስከብራል ብለው ነው እንግዲህ አንድ በአንድ የሩታ እናት የተናገሩት። ከእንግዲህ ከእንደዚህ አይነት ነገሩ ካልተቆጠበ ልጁን ራሱ ምን አይነት ነገር እንደሚያስተምርብኝ ስለማላቅ ልዑልን ራሱ እንዲያይ አንፈቅድለትም። ህጉ ቢደግፈውም አባት መሆኑን ህጉ ቢያቅም ለሱ ቢያደላም ነገር ግን ልጁን መጥፎ ነገር ያስተምርብኛል ብዬ ብዙ ነገር በመናገር እንግዲህ ልጁን እንዳያይ ሁሉ አረጋለሁ ብለው እንግዲህ እንደዛቱም ነው አጠቃላይ ያሉትን ነገር የሰማሁት። ተመልከቱ ጉዳዩ ራሱ እንዴት እየተዟዟረ እንደሚሄድ። አብርሽ እመነኝ የሩታ እናት ይሄንን ነገር ያደርጉታል። ልዑልን ማየት እንኳን እንዳትችል የማረግ መብት ይኖራቸዋል። ምክንያቱም ያው ይታወቃል፣ አባት ነህ፣ መብት አለህ፣ ሙሉ ለሙሉ ላትከለከል ትችላለህ። ነገር ግን በምታረገው ነገር በተለይ የምታሳያቸው ቪዲዮ ላይ የምትለቃቸው ጭራሽ ሶስተኛ ሴት ይዘህ መምጣት ሁሉም ነገር ላንተ ተጠያቂ ነው የሚያደርግ። ምክንያቱም ልጁ ሲያድግ ምንድነው የሚመለከተው? በተለይ ደግሞ እንግዲህ የሩታ እናት የተናገሩት ልጁ ሲያድግ ምንድነው የሚረዳው? አባቴ እንዲነበረ ወይ ብሎ እንዲሸማቀቅ ነው የሚያደርግብኝ። ስለዚህ በአባቱም እንዲሳቀቅ ስለማልፈልግ ይሄን ነገር በደንብ ነው የሚይዘው። ይሄን
ጉዳይም ወደ ሌላ ቦታ እርምጃ እንዲወሰድ አድርጌ ልጁን እንዳያይ ሁሉ አረጋለሁ እያሉ ነው እንግዲህ የሩታ እናት የተናገሩት። ትክክል ነው። ምክንያቱም አብርሽ ሶስተኛ ሴት ይዞ ከመጣ ተመልከቱ፣ እንኳን የቅርብ ቤተሰቦቹ ልጁ አይደለም እኛ ራሱ ኧረ አብርሽ ምን ነካ ሶስተኛ ሴት ይዘህ የምትመጣው እያልን እየተናገርን ነው። ስለዚህ የልጁ አይምሮ ይጎዳል ተብሎ ከታሰበ፣ ልዑሌ ወደፊት ሲያድግ ይሸማቀቃል ተብሎ ከታሰበ ቤተሰብ ጉዳዩን እንግዲህ በደንብ እንዲጠናከር አድርጎ አብርሽን ለማስጠየቅ ሙሉ መብት ያገኛሉ። የሚለቀው ቪዲዮዎች ደግሞ ማስረጃ ይሆናቸዋል። ይኸው ይህም ቪዲዮ እየለቀቀ ወደፊት ልጁ ሲመለከተው ምን ይላል፣ ልጁ ይሳቀቅብናል ብለው እንግዲህ አባትና ልጅ የሚራራቁበትን ነገር በደንብ ሊሰሩበት ይችላሉ። ተመልከት አብርሽ ምን አይነት ነገር እያረክ እንዳለ። አንተ አሁን ሁለቱም ማፎካከሩን ብቻ ነው ያየኸው፣ ሄርሜላና ሩታን ማበላለጡን ብቻ ነው ያየኸው። እስቲ ቆም ብለ ተመልከት። ልጄ ወደፊት ሲያድግ ምን ይለኛል፣ የልጄ ወደፊት ሁሉን ነገሮች ሲረዳ ምን ይለኛል፣ በተለይ እናቱን ሩታ እንዲሳረግበት ሁለት ሴቶች ይዤ መጥቼ ሳፎካክርበት ልጄ ወደፊት ምን ይለኛል ብለህ እንኳን ጉዳዩ ለመረዳት አልሞከርክም። ይሄም ነገር ነው ጣጣ እንደሚያመጣብህ አስረግጬ እምነግርህ። የሩታ እናት እንኳን ልጄ ሩታ አይደለም የልጄ ልጅ ልዑሌ ላይ ራሱ አይምሮ እንዳይበረዝብኝ እማረገውን አረጋለሁ ብለው ነው ይዛቱት። ይሄን ነገር እንደሚያረጉት ደግሞ በደንብ ነው የምነግርህ። ካለህበት ቅዠት ነቅተህ ያደረግከውን በደሎች ሁሉ ትተህ ወደ ነበርክበት ቦታ ካልተመለስክ ከእንግዲህ ሶስተኛ ሴት ይዘህ እንደምትመጣው ነገሮችን ሁሉ አቅልለህ እንደምታየው በእነዚህ ሴቶች ላይ እጫወታለሁ ብትል እመነኝ ከዚህ በኋላ በህግ ነው ጉዳዩ የሚጠብቅህ። እመነኝ ከዚህ በኋላም ልጅክም በተለይ ልዑሌ እንደዛ የምትወደው ልዑሌ ራሱ ብዙ ነገር አይምሮ ተበርዞ እንዳታገኘው ነው የሚደረግብክ። የሁሉ ነገር ከመፈጠሩ በፊት እባክህ ያነቡትን ሴቶች ልባቸው እንዲታበስ ካላደረግኩ እመነኝ ብዙ ችግሮች ነው የሚገጥም። በተለይ ደግሞ የሩታ እናት የሚወስዱት አቋም ይመቸናል። እረ ሩታም ቢሆን አታስደፍርም፣ ብዙ ነገሯ አቋሟ ደስ ይላል የምትሉ ሰዎች እባካችሁ እስቲ ሀሳብ አስተያየታችሁን ብታሳዩኝ ደስ ይለኛል። ሄርሜላን የምታውቁ ደግሞ በዚሁ መልእክቴን የማስተላልፈው እንደ ሩታ ቤተሰቦች የእውነት ቆራጡ ነው። ይኸው የሩታ ቤተሰቦች ልጅ እንኳን ወልዳ አጉል ቦታ እንዳትወርቅ ማንም እንዳይጫወትባት ይኸው እንደ እናቷ ቆራጥ አቋም እየወሰዱ ልጃቸውን ከእንደዚህ አይነት ህይወት እንድትወጣ ሩታ መለማመጥ እንድታቆም እያደረጉ ነው። በሄርሜላ በኩል ያላችሁ ቤተሰቦች ለምንድን ነው ዝም የምትሉት? ለምንድን ነው ልጃችሁ ሄርሜላ ክብሯን ዝቅ እያደረገች የማንም ለማኝ እንድትሆን የምታደርጉት? እናንተ ናችሁ ይችን እህታችሁን ይችን ልጃችሁን ልታስከብሩ የሚገባው። ሄርሜላም ሩታም ሁሉን ነገር ስብስብ ብለው አብርሽ ጋር ባይደርሱ እመኑኝ አብርሽ በቂጡ ቁጭ ይላል። ከእንግዲህ የሚለማመጠውም ሲያጣ ሁሉን ነገር ተጸጽቶ ነው ወደ ነበረበት የሚመለሰው። አለበለዚያማ ገና 3 4 እያለ እስከ 10 ሴት አምጥቶ እላያቸው ላይ ነው የሚጮተው። ይሄ ሁሉ ነገር ከመፈጠሩ በፊት ግን እባካችሁ የሄርሜላ ቤተሰቦች የተቻላችሁትን ነገር አድርጋችሁ ከእንደዚህ አይነት ነገር ልጃችሁን አውጥታችሁ አብርሽ ወደ ራሱ እንዲመለስ እናድርገው። አለበለዚያ ይሄ ልጅ በተለመነ ቁጥር ይሄ ልጅ ሁሉም ሰው አብርሽ ባለው ቁጥር ሌላ ነገር ውስጥ እየገባ እንግዲህ ጭራሽ እየባሰበት እየመጣ እንደሆነ ነው የተመለከትነው። ይሄ ደግሞ ለማንም እንደማይጠቅም ነው አስረግጬ እምነግረው። ፍቅርም ቢሆን እንደዚህ አይነት ድራማ ውስጥ ለፕራንክም ይሁን ለሌላም ነገር መተሽ ከሆነ ካለሽበት ቅዠት ነክተሽ ከእንደዚህ አይነት ነገር እንድትወጪ ነው በማክበር እምጠይቅሽ። አጠቃላይ የሩታ እናት የተናገሩትንም ካሉት ከሰሞነኛውም ጉዳዮችም አስመልክቶ እናንተስ ምን አይነት ሀሳብ ምልከት አላችሁ? እባካችሁ በኮመንት ያላችሁን ነገር በጨዋነት ብታስቀምጡልኝ ደስ ይለኛል። በሌሎች አዳዲስ መረጃዎች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም